የተቃውሞ ሰልፍ ሊካሄድ ነው። ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊደረግ እንደሆነ እየወጡ ያሉ መረጃዎች አመላክተዋል። ስለዚህ ጎጃም ሆይ አፄ ዮሐንስ በነበሩበት ጊዜ በድለውሃልና አሁን አንተ ዝም ብለህ ከትግሬ ጋር ተዋጋ የሚል መልእክትን ያስተላለፈ አፄ ዮሐንስ አራተኛ ለጎንደርን የተሰውላት አንተ ደንቆሮ። በዚህ ሰዓት በተሰማ ሰበር መረጃ መሰረት ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊደረግ ነው። የታሪክ ሂደታችንን ለተንኮል የሚጠቀሙበት ወደ ጦር መሳሪያ ለመቀየር የሚያደርገውን የጠቅላይ ሚኒስትሩን ደካማ ንግግር ላወግዘው ይገባል። ጠቅላይ ሚኒስትሩ በቃዎት ሊባል ይገባዋል። የፎረሸ ሴራ መነጠል መሞከር ትግራይን ከአማራ ጎጃም ተጠቀሰ ዮሐንስ ተጠራ። በአጠቃላይ የአብይ አህመድን አካሄድ ስንመለከተው አማራን በመደገፍ እየመጣ ያለውን ማዕበል ለማሳለፍ ቆርጦ መነሳቱን እንረዳለን። እያንዳንዱን ንግግር ተመልከቱ። የአሁኑ ጠቅላይ ሚኒስትራችን እሳቸው አመለካከቱ ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። ተቃውሞ አላወራችም። እንደ ማንኛውም ሰው ሐሳቧን በነፃነት ነው የገለጠችው አለ። እስኪ አብይ አህመድ እንስማው። አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። አሁን ሰማችሁት? ይሄንን የሰይጣን ቁራጭ፣ ይሄንን የክፋት መልእክተኛ አረመኔ ሰው ሰማችሁት? መጀመሪያ ያለው ዲው አሁን ከዚህ ጋር ቆመህ የምታስከብረው ነገር ምን አለ? ከእንዲህ ያለው ሰይጣን ጋር ቆሞ ሰው ምን ሊጠበቅለት ይችላል? አማራን አይጠቅምም አለ፣ ጎጃምን አይጠቅምም አለ፣ ምስራቅ ጎጃምን አይጠቅምም አለ። አያችሁት? ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። አፄ ዮሐንስ አራተኛ ለጎንደርን የተሰውላት አንተ ደንቆሮ አስተውለው። ጥፋት ካላቸው በትክክል ይሄ ብለ ለትምህርት እንደሚሆን መንገድ ነው እንጂ እሳቸው ትግሬ ናቸው እንዲያደርገው ምናምን ተው። የፎረሸ ሴራ መነጠል መሞከር ትግራይን ከአማራ ጎጃም ተጠቀሰ ዮሐንስ ተጠራ። በተበላ ቁማር በፎረሸ ሴራ አማራ ከትግራይ አንድ ሳንቲም ገጽታ ሴራው ቢጠላለፍ ቢነዛሉ ቧልታ። እኛ ተምረናል ከባለፈው ስህተት ዛሬ ፍርሻ አትለኝ ወድቀሃል ተመልከት። ባጼዎቹ ጊዜ ባጼዎቹ ዘመን ድንበር ሳይደፈር አንድነት ነበረን ጨዋታው አንድ አይነት አየሁት አስቤ ውሸታቸው ሩቅ ቆመው ካጠገቤ። የፎረሸ ሴራ የከሰረ ቁማር ጸጸቴ ካቻምና አልነቃንም ነበር። አማራ ከትግራይ አይነጣጠሉም በጋብቻ ጸንተው ተዋህደው በደም ባለፈው ተጎድተን ጸጽቶኛል በጣም የፎረሸው ሴራ እድሜውን ማራዘም። በዚህ ሰዓት በተሰማ ሰበር መረጃ መሰረት ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊደረግ ነው። በትግራይ ክልል እየተካሄደ ያለውን አስገዳጅ ወታደራዊ ምልመላና እስራትን ለመቃወም ለመጪው ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ የተጠራው ሰልፍ ከመንግስት ፍቃድ ማግኘቱን አስተባባሪዎች አሳውቀዋል። የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ወጣቶች ላይ እየተፈጸመ ያለውን አፈሳ ለማውገዝ የታሰሩ እናቶች ድምጽ ለማሰማትና በአዲስ አበባ ለሚገኙ የትግራይ ተፈናቃዮች ሰብአዊ ድጋፍን ለመጠየቅ ያለመ ነውም ተብሏል። በሰልፉ ላይ በርካታ ቁጥር ያላቸው ተፈናቃዮች እንደሚሳተፉም ተገልጿል።
እስኪ አብይ አህመድ እንስማው። አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። አሁን ሰማችሁት? ይሄንን የሰይጣን ቁራጭ፣ ይሄንን የክፋት መልእክተኛ አረመኔ ሰው ሰማችሁት? መጀመሪያ ያለው ዲው አሁን ከዚህ ጋር ቆመህ የምታስከብረው ነገር ምን አለ? ከእንዲህ ያለው ሰይጣን ጋር ቆሞ ሰው ምን ሊጠበቅለት ይችላል? አማራን አይጠቅምም አለ፣ ጎጃምን አይጠቅምም አለ፣ ምስራቅ ጎጃምን አይጠቅምም አለ። አያችሁት? አማራ አለ፣ ጎጃም አለ፣ ምስራቅ ጎጃም አለ። አሁን ይሄ ከጌታቸው ረዳ ቃሉን በላው እንጂ ከስድስተኛ ክፍል በኋላ የት ነው የተማርከው ብለህ ጠበቅ አድርገህ ብትይዘው መልስ የሌለው ሰውዬ እንዴት በኢትዮጵያ እንደዚህ ይቀልድባታል? እንዴት በአማራ ህዝብ ላይ እንዴት እንዲቀልድ ይፈቀድለታል ነው ጥያቄው። አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም አለ። ከዛ ቀጠልና ምንድን ነው ያለው? የጎጃም ህዝብ በአፄ ዮሐንስ ጊዜ የከፈለውን ዋጋ አለ። አየኸው እያለ ያለው ምንድን ነው? ለጎጃም ህዝብ ጠላት ትግሬ ነው እያለ ነው ያለው። ጉድርቅ ግልጥ ባለው አማርኛ ይሄን ነው። ጎጃም የሄደው ደብረ ማርቆስ የሄደው ጠላት ትግሬ ነው ሊል ነው። መቼን ጠርቶ? የአፄ ዮሐንስን ዘመን ጠርቶ። ስለዚህ ጎጃም ሆይ አፄ ዮሐንስ በነበሩበት ጊዜ በድለውሃልና አሁን አንተ ዝም ብለህ ከትግሬ ጋር ተዋጋ የሚል መልእክትን ያስተላለፈው። የሚፈልጉት ፖለቲካ ይሄን ነው። አሁን በሱ ቤት ፖለቲካ ሰርቶ ሙቷል። ይሄ ጨካኝና አረመኔ ሰው እንደዚህ አይነት ቀውስ፣ እንደዚህ አይነት ጥላቻ፣ የመሪነት ቦታ፣ የጠቅላይ ሚኒስትርነት ቦታ ይዞ እንደዚህ አይነት ክፉ ደም አፋሳሽና ጥላቻ እየሰበከ ጥላቻ እየዘራ የሚኖር ከነካድሬዎቹ ምን አይነት አረመኔ ጨካኝ ሰው እንደሆነ ይሄንን አደገኛ ሴራውን የሚያሳይ የተወሰኑ ንግግሮቹን እስኪ እናስታውስ። ይሄን ብቻ አይደለም እኮ እንዴት ያለ አረመኔ። ጎርጎራ እኮ ኢትዮጵያ ውስጥ የለም። ስሙ፣ ጎርጎራ እኮ ራሱ ፋሲል ነው። መቼም ልጆቻችሁ እንደሚናገሩ አውቃለሁ። ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮ ነው የተሰራው ያለው ኦሮሞ አይደለም። ይኸውላችሁ ጎንደር እኮ ነው የተሰራው የሚል ሹክቻ ሲመጣ ባለስልጣናት የሚሰራውን ሰውዬ እየጠሩ ማራከስ ሲጀምሩ ገንዘብ ስላጣን ይሄ ነገር ችግር እንዳያመጣብን ብለን ራሱን ለምነን የጎንደርን ሪፕሊካ የሚመስለውን ነገር ባህር ዳር ላይ ስራል ነው። አሁን ጎርጎራ እንዳያልቅ እየያዘ ያለው ማን ነው? አያችሁ፣ ከጎርጎራ በላይ በጀት የተሰጠው አቴንሽን የተሰጠው እኮ የለም። ይኸውላችሁ ጎንደር እንዳይለማ ጎጃም ምቀኛ ሆነ ይላል መሪ ሆኖ ይሄ አረመኔ ሰይጣን። ይኸውላችሁ አፄ ዮሐንስን ጠርቶ የጎጃም ጣቱ ትግሬ ነው ይላል። ይኸውልህ እዛው ደግሞ ጎጃምን ከጎንደር ሊያጫርሰው ጎርጎራን እንዳንሰራ ጎንደር ተሰራ ብለው ጎጃም ተመቀኙ። ሪፕሊካውን ተመሳሳዩን ባህር ዳር ላይ ይሰራ ብለን አልን ይላል። ይኸውልህ እንዲህ አይነት አረመኔ ሰው ነው 4 ኪሎ የተቀመጠው ሰውዬ። ከዚህ ሰውዬ ጋር ተባብረ ሀገር ትሰራለህ? የሚቆም ሀገር አለ ከዚህ ጋር በመተባበር? ከዚህ ሰውዬ በላይ አረመኔ፣ ከዚህ ሰውዬ በላይ ጨካኝ፣ ከዚህ ሰውዬ በላይ ደም የጠማው ደም አፍሳሽ ሰው አለ? በማጣላት በማጫረስ የሚረካ ሰው ይሄ የሰፈረበት ጋኔን ስብሃት ነጋ አንተ የሰፈረብህ ጋኔን በጣም ብዙ ነው ያለውን አሁን እስኪ ይሄ ትክክል አይደለም። እንደ ሁሉም ነገር ትግሬ ስለተናገረው ኃጢአት ነው ካልተባለ በቀር ስብሃት ነጋ በዚህ ሰውዬ ላይ የሰፈረው ጋኔን ገና ድሮ አውቆታል። አንተ የሰፈረብህ ጋኔን በጣም በርካታ ነው አልኩታል አይደለ? ገና ድሮ በትክክል ጋኔን የሰፈረበት ሰው እንደሆነ የምታዩት በዚህ ጎንደርና ጎጃምን ሊያጫርስ ይውል ሊያታኩስ፣ ትግሬና አማራን ሊያታኩስ ሊያጫርስ እንዳለ ፕላን የሚያደርገውን ነገር ሁሉ ተመልከቱ። የሚዘራውን ጥላቻ ብቻ እዩት። ከዛ ደግሞ አዲስ አበባ ሄዶ ማንን ከማን እንደሚያጫርስ። ሌላ የተነሳው አዲስ አበባ ላይ መዝሙር ተዘመረ ኦሮምኛ እና ተረኝነት ነው የሚልም ተረት ነበር። አዲስ አበባ ላይ ይሁት ከፍተኛ ኦሮሞ ጠል ኃይሎች አያችሁ፣ ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች
በኦሮምኛ ተዘመረ አሉ። ይበቃናል። ይሄ እንደዚህ አይነት አውሬነት ባህሪ ያለው የእውነት መሪ አይደለም። ይሄ አውሬነት ነው። አዲስ አበባ ላይ ሂዱ። የአዲስ አበባን ሕዝብ ኦሮሞ ጠል ነው ምናምን ነው ሊሴ ላይ በምናምን ይማራሉ። የለም እኮ ዝም ብሎ ቅጥፈት እኮ ነው የሚያወራው። የተነሳው ያለ ሕግ ኢፍትሐዊ በሆነ መንገድ የምትሰሩትን አቁሙ ነው። እሱ የሚሄድበትን የሚዘራው ጥላቻ የሚደንቅ ነው። ባለፈው ጊዜ ታስታውሳላችሁ አይደለ? አሁን የጎጃም ሕዝብ በአፄ ዮሐንስ ዘመን የደረሰበትን ታውቃላችኋል። ጎጃምንና ትግሬን ነው የሚያጣላው። ባለፈው ምን ብሎ ነበረ? ጎንደር ደግሞ ሄዶ ደግሞ ምን ብሎ ነበረ? አፄ ቴዎድሮስን ማን መርቶ እንዳስገደላቸው እኮ ይታወቃል አለ። ተመልከት። ይኸውልህ ካሳ ምርጫ አፄ ዮሐንስ ካሳ ምርጫ በነበሩበት ጊዜ መይሳው ካሳ ሲነግስ እንግሊዞች ሊያጠቁት ሲመጡ ካሳ ምርጫ መሳሪያ ተቀብሎ እንግሊዞች የሚሄዱበትን መንገድ አመላክቷል የሚለውን መዞ መጣና አፄ ቴዎድሮስን ያስገደለው አፄ ዮሐንስ ነው እንግሊዝን መርቶ ብሎ የሚሰብክና ይውላችሁ በአፄ ዮሐንስ ጊዜ ጎጃም እንደዚህ ሆንክ ይልልሃል። አፄ ቴዎድሮስ የተገደለው በዚህኛው ነው ይልሃል። አዲስ አበባ መጥቶ ከፍተኛ ኦሮሞ ጠላለ ይልሃል። የሚሰብከው በሙሉ መጨራረስ መገዳደል ነው። መጀመሪያ አንድ ነገር ያልተናገርኩትን እስከዛሬ አንድ ነገር ልናገር። በትናንትናው ቀን ሐምሌ አቦ ዮሐንስ ንጉስ ዮሐንስ አራተኛ የተወለዱበት 189 ዓመት ነው። እንኳን ለዚህ ቀን ለታሪካዊ የአፄ ዮሐንስ 189ኛው የልደት ቀን አደረሳችሁ ልበል ኢትዮጵያውያንን። የኛ ትልቁ ችግር የታሪክ ስብራት አይደለም አቶ አበበ፣ ታሪካችንን ጠንቅቀን አናውቅም፣ አንዘክረውም። በተረፈ ያለፈ የቆየ ታሪክ የአንድ ቀን ውሎ እያነሳ ያንን ወደ ህዝብ ወስዶ ጦርነት የሚቀሰቅስ ሀገር እኔ እዚህ የምኖርበት አሜሪካን ሀገር 250ኛ ዓመቱ ሲከበር ያንን ያደረሱትን የንጉሶችን እነከሌ ባሪያ ነበራቸው፣ አንተ 10 ባሪያ ነበረ፣ አንተ 110 ባሪያ ነበረ እየተባለ ሲነገር አልሰማንም። የሚያሳዝነው ግን ለአፄ ዮሐንስ መነገር የሚገባው ነገር እናንተ የተናገራችሁት ለኢትዮጵያ ብለው አንገታቸውን የሰጡ ንጉስ አንገታቸውን ወደ ኢትዮጵያ እንዴት ይመለሳል ብሎ መጠየቅ ሲገባው አንድ የሀገር መሪ ነኝ የሚል በአፄ ዮሐንስ ላይ እንደዚህ አይነት ነውረኛ ነገር በመነሳቱ ይሄ ሰውዬ ወደፊት መጠየቅ ብቻ አይደለም አሳፋሪ ድርጊት የተፈጸመው። የታሪክ ሂደታችንን ለተንኮል የሚጠቀሙበት ወደ ጦር መሳሪያ ለመቀየር የሚያደርገውን የጠቅላይ ሚኒስትሩን ደካማ ንግግር ላወግዘው ይገባል። ጠቅላይ ሚኒስትሩ በቃዎት ሊባል ይገባዋል። ይህ ጠቅላይ ሚኒስትር በዚህ ከቀጠለ ኢትዮጵያን ሊያፈነዳ እየተዘጋጀ መሆኑን አረጋግጬ እነግራለሁ። እንኳን ለ189ኛው የአፄ ዮሐንስ ልደት ሁላችሁም አደረሳችሁ። መተማ የወደቀው ዮሐንስ በ52 ዓመቱ ለኢትዮጵያ ነው። ያ አንገቱ እንዱርማን እንዳለ እናውቀዋለን፣ እናስመልሰዋለን ቀኑ ሲደርስ። አመሰግናለሁ። ዛሬ አማራን ሲማጸን ነው ያለው፣ በግልጽ ማለት ነው ሲማጸን ነው ያለው። ጦርነቱን አልቻልንም፣ ኢትዮጵያንም አላዋጣትም፣ እኛንም አላዋጣንም፣ አማራንም አያዋጣውም። ስለዚህ ደግሞ ምን አለ አማራ አንድ ጊዜ አማራ ነኝ ብሎ አይቆምም። አስተውሉ። ጎጃምና ጎንደር እያለ ይከፈላል። ጎጃም ይልና ደግሞ ምዕራብና ምስራቅ ጎጃም ይላል። ምስራቅ ላይ ደግሞ ይመጣና የማርቆስ ልጆች የእንትን ልጆች ምናምን ይላል። ከዛ የማርቆስ ልጆች ደግሞ ተብሎ ተገብቶ ደግሞ ውስጥ የእንትን ምናምን እያለ ከተከፋፈለ ይሄዳል። ስለዚህ ይሄ ሁሉ የብሔር ፖለቲካ አያዋጣንም ሊል ፈለገ መጥቶ ማለት ነው። ስለዚህ አማራ አማራ አትበሉ ሊል ነው በሱ ቤት መልእክቱን ለማስተላለፍ የፈለገው በዛ ላይ አማራ አማራ የሚባለው ነገር እንዳያታልላችሁ ለማለት ነው። ከዛ ጎንደር ጎጃም የሚል ነገር ይመጣል። ከዛ ደግሞ እያለ ምናምን ይልና እስከታች ድረስ መከፋፈሉ ይቀጥላል እያለ ሊያቀርብ ይሞክራል። አብይ አህመድ ይሄን ንግግር ግን ጨፌው ላይ ሄዶ ዛሬ 5 ዓመትና 6 ዓመት ሲናገር እንደዛ አይደለም ኦሮሞን አድሬስ ያደረገው። እንደውም በኦሮሞ አንድ አለመሆን እና በመከፋፈል አንድ ጊዜ በሃይማኖት ሌላ ጊዜ በሌላ መንገድ ይከፋፈላል እያለ እየተቆጣ ሲናገር ደግሞ አውቃለሁ እኔ አሉኝ ቪዲዮዎቹ እንደዛ እያለ ሲናገር የሚያሳዩ ማለት ነው። የአማራው አንድነት
አሁንም ለአብይ አህመድ ፕሮብለም ሆኖ ይቀርባል ብዙ ጊዜ። ስለዚህ አማራ አትበሉ የሰው ልጅ በዛ መንገድ ስለሚከፋፈል፣ ስለዚህ በብሔር ላይን አታስቡ እያለ ነው። ዞሮ ናሽናሊዝሙ የአማራ ብሔርተኝነትና የብሔርተኝነት አስተሳሰቡ ስጋት ነው ብለው የሚያስቡ ኃይሎች እንዳሉ ስለሚያውቅ ነው። አማራው ብዙ ጊዜ የብሔር ፖለቲካን የሚጠየፍ ማህበረሰብ ስለሆነ ኢዚሊ እንደዚህ አይነት ነገሮች ለአማራው ስትነግረው አፒሊንግ ነው። the best of our minds by the way አማራ በጣም ተማሩ የምንላቸው የአማራ ልሂቃንም ናሽናሊዝሙ ያጠፋናል ነው የሚሉት፣ ብሔርተኝነቱ ያጠፋናል ነው የሚሉት። መፍትሄው ምንድነው ምናምን ስትላቸው ብሔርተኝነት ላይ ጦርነት ማወጅ ነው ይላሉ። እና ከዛ ብሔርተኝነት ምንድነው ምናምን ስትላቸው ይገርመኛል። እነ መስፍን አራያ ሪኮሜንዴሽኑን የሚያቀርበው ለብሔር ልሂቃን ነው። ኦኬ መንግስትና የመንግስት ስልጣንን የያዙት የብሔር ልሂቃን ናቸው። ዶንት ቢ ሲሊ። እውነቴን ነው የምላችሁ፣ ገለባ አንሁን። አብይ አህመድ እዛ ቦታ ላይ ያሉት የብሔር አያቶላዎች ሆነው ነው። እነ ፊልድ ማርሻል ብርሃኑ ጁላ የብሔር ተወካዮች ናቸው። ሀገሪቱ ውስጥ የምትመለከተው እያንዳንዱ የፖለቲካ ስልጣን አሰላለፍ የብሔር እነዛ ኃይሎች ናቸው ሪኮሜንዴሽኑን የሚተገብሩት። ኦኬ ድንጋይ አንሁን ባካችሁ። የብሔር ፖለቲካ ነው ኢምፕሊመንት የሚያደርገው ማንም አንተ የምታመጣው ሪኮሜንዴሽን ማን ነው የሚተገብረው? መስፍን አራያ ለዚህ መልስ አለ? ምንድነው ሪኮሜንዴሽንህ ምን እንዲሆንና እንዳይሆን አብይ አህመድ አስቀድሞ ነግሯል። እና ብሔር ሊጠፋልን ነው እያለ የሚመጻደቅ አለ። ብሔር ሶሻል ፋክት ሆኗል። ኦኬ ከጀዋር ጋር ያለኝ ግንኙነት ነው ጀዋርን ማየው እንደ ኦሮሞ ልሂቅ ነው፣ እሱ እኔን የሚያይ እንደ አማራ ልሂቅ ነው ወይ እንደ አማራ ተወላጅ ነው። እሱ ኦሮሞነቱን አንተን ደስ እንዲልህ ብሎ ኦሮሞነቱን አይቶ ኢንቨስት እያደረገበት ነው፣ እየሰራበት ነው። ልሂቃኑ እየሰሩበት ነው። አብይ ይሰራበታል። ፖሊሲው ላይ እየሰራበት ነው። ቋንቋው ላይ እየሰራበት ነው። ህገ መንግስቱ ላይ እየሰራበት ነው። ብሔር ሊቀርልን ነው እያለ ከበሮ ሲመታም ይውላል። ስንት ጊዜ ነው ፖለቲካሊ መጫወቻ ምን ሆነ? ኦኬ አርፈ ጠንከር ብለህ ምራቅህን ውጠህ ለትግል መዘጋጀት እና የምታደርገውን ትግል ውጤት እንዲያመጣ መስራት ነው። ተሰጥ ቆፍጠን በል። ስር ሰዷል ትግልህ፣ መሰረት ይዟል ትግልህ። ምራቅ ያዋጠ ትግል ነው እየታገልክ ያለው። ብንሰርክም ባንሰርክም እንኳን ክርስቲያን መሬት እንኳን ኦርቶዶክስ